የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። ይህን ለማሳየት መነሻውን ለመገንዘብ ህዳሴና ሱዳን በቂ አስተማሪ ምሳሌ መሆን ይችላሉ። ሱዳን እኛ ስንለወጥ ሰላማዊ ሀገር ነበር። ከኛ ለውጥ በኋላ የሱዳን ለውጥ እኛ ለማገዝ እንደሞከርነው ከሞላ ጎደል ሰላማዊ ነበር። ነገር ግን የተዛባ ጥያቄ ሲነሳና ምላሹ ማፍረስ ሲሆን ዛሬ ሱዳን ቀድሞ በልጆቿ የገነባችውን የካርቱም ኢንተርናሽናል ኤርፖርት እንዳልነበር አድርገዋለች። 10 ሚሊዮን ገደማ የሚጠጋ ህዝብ የሚኖርበት የካርቱም ከተማ ያን ህዝብ መሸከም የማይችል ከተማ ሆኗል። ለምን? የተከተሉት የመረጡት መንገድ አፍራሽነት። እኛ ደግሞ እጅግ የገዘፈ በገንዘብም በሐሳብም በአሰራርም የሚገዝፈውን ህዳሴ ከነስብራቱ ነበር የተቀበልነው። ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን። እኛ ትብብር አልተወደደም፣ ትስስር አልተፈቀደም፣ አብሮ መልማትን ቦታ አላገኘም። የጠላት ውጥኑ መጀመሪያም መጨረሻም ኢትዮጵያ ማጣፊያው እንዳጠረው በብርድ እንደሚገፈገፍ ሰው አንዴ በዚህ አንዴ በዚያ ለመሸፈን እየሞከረች በሰቆቃ ቆይታ ችግርና መከራዋን ማራዘም ነው። አሁን ያለው በቃ የሚል ትውልድ ነው። መልሶ ለማግኘት ለማጣት የወሰደውን ያህል አይፈጅብኝም የሚል ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ፍትህ፣ ህግ፣ ታሪክና ስነ ህዝብ ከኢትዮጵያ ጎን ቆመው ሐቅ ይከበር እያሉ ነው። አድማስ የሚሻገረው ጥያቄም በእንጥልጥል ነው። ኢትዮጵያም ሰሚ ካለ መሻቴ መሙላቱ ላይ ቀር በሰላም በመደመር ይሁን ማለቷን ቀጥላለች።